ጠንቋይ ነቢያቶች፣ ጠንቋይ የቸርች መሪዎች፣ ጠንቋይ ሰባኪዎች፣ ጠንቋይ ቀዳሾች፣ ጠንቋይ መሪዎች፣ ጠንቋይ ሐዋርያዎች፣ ጠንቋይ አገልጋዮች አሉ። የቡዳ መንፈስ ያባረራል ብለው የጅቡን ቆዳ እንዲገፉታል። ይህን የሚገፋው ጴንጤ ነው፣ ኦርቶዶክስ ነው፣ ሙስሊም ነው ምናምን ነው አላላችሁ። ሁሉም ናቸው። ነዋሪው ነው ቆዳውን የጫር እየተቆራረጠ ይዞ ይሄዳል። መስቀል የሳላችሁት እናንተ ናችሁ። ይኸው መስቀሉ ተስሏል። በአንተ ገጽ ላይ ነው ያገኘሁት። መስቀሉ ግን የለም። ያው ሲገድለው ሲቆርጠው። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን እንደምናላችሁ፣ በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ብዬ ነው ዛሬ ጀመርኩት። ታሞ የተኙ በሆስፒታል በጸበል ስፍራ በመከራና በስቃይ የሚገኙ በችግር ውስጥ የሚገኙ ወገኖቻችን፣ በጦርነትም በስደትም በመከራ ውስጥ የሚገኙ ወገኖቻችን እግዚአብሔር ከክፉ ነገር ያርቅልን፣ እነሱንም ነገር መልካም ነገር ያሰማን፣ ታሞ የተኙትንም ይማርልን፣ በጸበል ስፍራ ያሉትንም ፈውስ ይስጥልን፣ ፈውሰ ድነትን ይስጥልን እግዚአብሔርና በእመቤታችን ቅድስት ድንግል ማርያም አማላጅነት በቅዱሳን መላእክት በነቢያት በሐዋርያት በጻድቃን በሰማዕታት ጸሎትና ምልጃ በረከትና ረድኤት እግዚአብሔር ከክፉ ነገር ይጠብቀን ማለት እፈልጋለሁ። ሰሞኑን እየተወራ ያለው ወሬ በጣም ያሳዝናል። አንዳንዶቹ ከንግግር ባለፈ ማህበራዊ ሚዲያ ላይ ብንሰማቸውና የፖለቲከኞች አጀንዳ ባያደርጓቸው አይገርመኝም ነበር። አሁን እየሰማሁ ያለሁት ነገር በጣም ሰቅጣጭ ነው። የብፁዕ አቡነ ገብርኤል ንግግር እንግዲህ ቃለ ቀርንም ላይ ሰርቼላቸዋለሁ በደንብ በትንታኔ። በጣም ጸያፍ፣ በአንድ አባት የማይጠበቅ በጣም ነውረኛ፣ እጅግ በጣም አስደንጋጭ ነው። ብፁዕ አቡነ ገብርኤል ቅዱስ ሲኖዶስ እስካልሻራቸው ድረስ ብፁዕ አቡነ ገብርኤል ብለን ከመጥራት ወደኋላ አንልም። ምክንያቱም ክህነትን ጠብቀን ነው የምንሰራውና የቤተ ክርስቲያን ስርዓትንም የዓለም ሕግንም አክብረን መስራት ስለሚጠበቅብን በዛው ስርዓት ነው የምንሄደው። እየተናገርን ስርዓቱንም እየተናገርን ጥፋቱንም እየተናገርን መልካሙንም ነገር ደግሞ እያወደሰን እንቀጥላለን። የዛሬው መረጃ ያስኩላችሁ ነገር የአቡነ ገብርኤልን ሙሉ ትንታኔ ቃለ ቀርን ላይ ገብታችሁ ይዩት። በጣም ለሁሉም ኦርቶዶክሳውያን ግን ስንቅ ይሆናል። ብፁዓን አባቶቻችን ከመጽሐፍ ቅዱስና ከቤተ ክርስቲያን ሕግና ስርዓት ውጭ እንዲሰብኩን አንፈልግም። ፖለቲከኛ እንዲሆኑ አንፈልግም። ቆብ አድርገው የጳጳስ ቆብ አድርገው እንዲሰብኩን አንፈልግም። እና ትንሽ አሳዝኑኝ አስቆጥቶኝም ጭምር ነው የምነግራችሁና ያንገበግባል፣ ያማል ትንሽ። ከዛ አንጻር ነው የምነግራችሁ። የዛሬው መረጃዎች ልሄድላችሁ። ወደ አርሲ ሌላ መረጃ ተሰምቷል። ሁለት መረጃ ነው ከአርሲ የተሰማው። እሱ መረጃ ምንድን ነው? እሱንም ማቅርብላችሁ ይሆናል። ከአርሲ ቀጥሎ ደግሞ ወደ አርባ ምንጭ ወስዳችኋለሁ። አርባ ምንጭ ላይ የተሰማ አዲስ መረጃ አለ። እሱንም መረጃ ነግራችኋለሁ። የሞት ፍርድ ያስከተለውንም ወንጀልም ነግራችኋለሁ በደንብ በትንታኔ። ከዛ በማስከተል ማቀርብላችሁ ደግሞ ጠንቋዮች በቸርቾቻችን ውስጥ አሉ ያለውን ሐዋርያ አመጣላችኋለሁ። ጠንቋዮች ዛሬም በቸርቾች ውስጥ አሉ። አንድ ደግሞ በንቅሳት በሁለት ቀናት ፍቆ የጨረሰውን የእስልምና እምነት ተከታይን አሳያችኋለሁ። ንቅሳት ነው እንግዲህ ነፍሰ ገዳይ ሲሆን ንቅሳቱ ለማን እንደሚሰጥና ለማን እንደማይሰጥም ማሳያችሁ ይሆናል። የዛሬው መረጃዎችን ወደዚህ ነው የምወስዳችሁ። አርአያ መካሻ ነኝ ፕሮግራም አዘጋጅቼ የማቀርብላችሁ። ይህ የቃለ ቀርን ሳይሆን የአርአያ ሚዲያ ነው። እንግዲህ ልምድ ስላለኝ ቃለ ቀርንም አርአያ እልባችኋለሁ፣ ትረዱኛላችሁ በብዛትና እዛ የምታገኟቸው መረጃዎች እዚህ አታገኟቸውም፣ እዚህ የምታገኟቸው መረጃዎች ደግሞ እዛ አታገኟቸውም። እና ቃለ ቀርንን ሰብስክራይብ እንደምታደርጉ ሁሉ ይህንንም መረጃዎቹ ለብዙሃን ኢትዮጵያውያን እንዲደርስልኝ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ለብዙሃኑ አጋሩልኝ። ዛሬ መረጃ አለ፣ ከእናንተ ጋር የሚያቆይ መረጃ ማለት ነው። አጠር አድርጌ ነው ዛሬ የማቀርብላችሁ። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። አመሰግናለሁ። የመጀመሪያ መረጃ የሚሆነው ከዞብል ተራራ ከራማ ከራያ ነው ማመጣላችሁ። ራያ አባቶች ዛሬም ይጣራሉ። የራያ አባቶች መንፈሳዊ አባቶቻችን ናቸው። ይጠሩናል አላችሁ ወይ ብለው፣ እኛም አለን እንላችኋለን። የራያ አባቶች የሚጣሩት ለ1300 ዓመታት በፊት ጀምሮ የተመሰረተው ገዳም እስከ ዛሬ ድረስ በጦርነት በመከራ በስቃይ በችግር ውስጥ ነው የሚገኘውና ነገር ግን ገዳማውያን አባቶች መንፈሳዊ ስንቃችንን ሕይወታችንን ከእግዚአብሔር ብለን ራሳችን አሳልፈን ለእግዚአብሔር ሰጥተናልና ዛሬም አባትነታችንን ጥሪ እናስተላልፋለን፣ ለምእመኖቻችንም ጥሪ እናስተላልፋለን። አዲስ አበባ በሚሊኒየም አዳራሽ ታኅሳስ 5 የሚደረግ መላው ኢትዮጵያውያን ኦርቶዶክሳውያን የሚሳተፉበት በአንድ ትኬት
ሁሉንም ሰው እንድትጋብዙ ለእናንተም ግብዣ ልከናል ብለው ለኔም ግብዣ ልከውልኛል። ለ20 ምዕመናን የግብዣ መግቢያ ትኬት ልከዋል። ከታች በማስቀመጣቸው ስልክ ቁጥሮች ደውላችሁ ትኬት ተቀብላችሁ ሌሎችም ሰዎች ትኬት እንዲገዙ አድርጋችሁ ወደ ሚሊኒየም አዳራሽ ለጸሎትና ለምስጋና ፕሮግራም እንድትገኙ ጋብዘዋቸዋል። ገዳማውያን ለምህላና ለምስጋና ጥሪ በሚሊኒየም አዳራሽ ጠርተዋቸዋልና እዛ እንድትገኙ ተጋብዛቸዋል። ይህን ፕሮግራም ያዘጋጁት ራማ ኪዳነ ምህረት አባቶች ከሎዛ ኢቨንት ኦርጋናይዜሽን አዘጋጅ ጋር በመሆን ያዘጋጁትና እዛ እንድትገኙ ተጋብዛቸዋል። ትኬቱ ይሄ የምታዩት ነው። በየደብሮቻችሁ ላይ እዚያ ገዳማውያን ልጆች የሆኑ 200 ብር ትኬቱን እየሸጡት ነው። 20 ሺህ ሆነን እንዘምራለን ብለዋል። እኛ ደግሞ 50 ሺህ ሆነን እንሰበሰበላቸዋለን። እንኳን 20 ሺህ 50 ሺህ ሆነን እንኳን ገዳማውያንን አባቶችን ሌላም ነገር እንረዳለን ብለን ወደ አደባባይ እንወጣለን እና ይህን ጥሪ ለእናንተ አስተላልፍላችኋለሁ። 20 ምዕመናን በዚህ ቻናል ላይ ሆናችሁ በእኔ ስልክ ቁጥር ደውላችሁ መታችሁ ትኬቱን ወስዳችሁ በሚሊኒየም አዳራሽ የመግቢያ ትኬት ተሰጥቷችኋል። እንኳን ደስ ያላችሁ። ከገዳማውያን ጋር አብረን እንቆማለን። የመጀመሪያው ፕሮግራሜ የአርሲ ነው ያልኳችሁ አይደለም። አርሲ አዲስ ዜና ተሰምቷል። አልቅሰናል፣ አዝነናል፣ ከፍቶናል። ኦርቶዶክሳውያን በጣም አዝነናል። እየተሰማ ያለው መረጃ በጣም አሳፋሪ ነው። ኦርቶዶክሳውያን ተመርጠው በአውቶቡስ ተጭነው የተወሰዱበት አልታወቀም። ከ9 በላይ ኦርቶዶክሳውያን ናቸው የተወሰዱት። 31 ድረስ ይደርሳሉ ነው ያለው። አሁንም አርሲ አሳዛኝ ዜና እየሰማ ነው። ሊቀደሱ ሊባረኩ አይደለም ያልኳቸው። ከዚህ በፊት ተወስደው ሲሞቱ ነው የምናውቀው። ተወስደው ሲታገቱ ነው የምናውቀው። ታግተው ገንዘብ ሲከፍሉ ነው የምናውቀው። ዛሬም አርሲ ላይ ሰዎች የሞቱ፣ ዛሬም አርሲ ላይ ሰዎች ታግተዋል። ሌላኛው መረጃ አርሲ ላይ የተሰማውን ነው የምነግራቸው። የአርሲ ዞን ከፍተኛ ፍርድ ቤት ያወጣው መረጃ ነው። የገዛ መንታ ልጆቹን ከ7 ዓመታቸው ጀምሮ እስካሁን እስከ 12 ዓመታቸው ሲደፍረው የነበረውን አባት ፍርድ ቤት ውሳኔ ወስኖበታል። በአሰላ ከተማ አስተዳደር ቡርቂቱ ቀበሌ ውስጥ ከ12 ዓመት መንታ ልጆቹ ላይ ከ2013፣ 2015 እና 2017 ዓ.ም የመድፈር ጥቃት የፈጸመው አባት ላይ የስርዓት ውሳኔ መተላለፉን የአርሲ ዞን አቃቤ ሕግና ኮሚኒኬሽን ኃላፊ የሆኑት አቶ ደጀኔ ወርቁ ለብስራት ሬዲዮ ተናግረዋል። ተከሳሽ አቡናፎ ቢፍቱ የተባሉ ግለሰብ የ12 ዓመት መንታ ልጆቹን እናታቸው በሌለችበት የመድፈር ጥቃት በመፈጸሙ ነው ይህ ፍርድ የተፈጸመበት። ተከሳሹ አባት እጅግ ነውረኛና የማህበረሰቡን ወግና ስርዓት እጅግ በተጻረረ መልኩ በእድሜው አነስተኛና ራሳቸውን መከላከል አቅም የሌላቸውን 2 መንታ የ12 ዓመት ልጆቹን የወላጅነት ኃላፊነቱን ወደ ጎን በመተው የመድፈር ጥቃት በመፈጸሙ በሕክምና ማስረጃ በመረጋገጡም ጭምር ማለት ነው በሕግ ቁጥጥር ስር ውሎ ውሳኔ ተወስኖበታል። ተፈረደበት 20 ዓመት። ቅድም የነገርኳቸው አርሲ ላይ ታግተው ሲወሰዱ የማህበረሰቡ ባህል ወግ እና ልማድ የተጻረረ ነው የሚል ተጠይቆ የታሰረ ፍርድ ቤት የቀረበ ሰው አልሰማውም። የገዛ ልጆቹን ከ2013 ዓ.ም ጀምሮ ለ7 ዓመታት ሲደፍር የነበረውን አባት ግን ያዘ ሕግ አለ። ይሄ ነውረኛ ነው፣ ባለጌ ነው፣ ጸያፍ ነው፣ በሃይማኖትም በሕግም ወንጀል ነው፣ በሃይማኖት ኃጢአት ነው፣ በደል ነው። የገዛ ልጆቹን የአእምሮ ስነ ልቦና ማህበራዊ ጥቃት የፈጸመባቸውን አባት ለሕግ አቅርቦታል። የ4 ዓመቱን ሕፃን በጥይት አቁስሎ እግሩ እንዲቆረጥ ያደረገውን ገጀራ ያዡን ሰዎቹን አራርዶ የገደለውን ግለሰብ ግን ለሕግ አልቀረበም። እስካሁን የኛ ጩኸት አሁንም ፍትህ ትፈልጋለች የኦርቶዶክስ ነፍስ፣ ፍትህ ይፈልጋል ኦርቶዶክሳዊ ነው የምንጠይቀው። የምንጠይቀው ፖለቲካ አይደለም። የምንጠይቀው በሰላም እንኖር ነው የምንጠይቀው። የጠየቅነው የአደባባይ ጩኸታችን እዚህ ብቻ አይደለም። ደቡብ ወሎ ላይ እጁን በገጀራ የቆረጠውን በመጥረቢያ የፈለጠውን ግለሰብም ለሕግ ፍርድ አቅርቡልን ነው የኛ ጥያቄ። የኛ ጥያቄ ሰው ላይ ከሰብአዊነት ውጭ በሆነ ሁኔታ ወንጀል የሚፈጽሙ ለፍርድ ይቅረቡ ነው የኛ ጥያቄ። የኛ ጥያቄ ዘግናኝ ስራ የሚሰሩትን አካላት እባካችሁ ለፍርድ አቅርቡልን ነው የምንለው። መስማት ሰለቸን ነው ያልናችሁ። ይሄን ልጅ አስታውሳችሁት? ይሄንን ልጅ ሕፃን
አርባ ምንጭ ላይ ጠፍቶ ነበረ፣ ተሰርቆ ነበረ በገዛ መምህሩ። የገዛ መምህሩ ደግሞ ሰርቆት ገድሎ ጣለው ብለን ነገርናችሁ። ይሄ ነው መምህሩ። በሐሰተኛ የትምህርት መረጃ መምህርት ሆኖ ተቀጥሮ እዛው አካባቢ ላይ ተከራይቶ ከሚኖርበት ቤት ከአከራዮቹ ልጆች ወስዶ ደብቆ ገድሎ ጥሎታል ብለን ነገርናችሁ። ዛሬ ፍርድ ተፈረደበት። የአርባ ምንጭ የከተማው አስተዳደር ማህበራዊ ትስስር ገጽ የ10 ዓመት ሕፃን እገታ ላይ በአሰቃቂ ሁኔታ ነፍስ ማጥፋት የፈጸመው ግለሰብ የሞት ቅጣት እንዲፈረድበት ውሳኔ ወስኗል። የሞት ቅጣት ለገደለ ይገደል፣ ለቆረጠ ይቆረጥ። እውነት ያ የብሉይ ዘመንን የአዲስ ኪዳን ዘመን የብሉይ ዘመንን ፍርድ አስመኘን። ሕፃናት ገር ጠርቶ ከቤት ጠርቶ ከአባቶች ከትምህርት ቤት ሲመጣ አታሎ ወስዶ ከአከራዮቹ ልጆች ደብቆ ገድሎ ጥሎታል። በማስረጃ በመረጃ ተረጋግጦበት የሞት ቅጣትን የተፈረደበት አንሰው የገዛ ልጃችሁን ወስዶ ለገደለ ሰው የ5 ዓመቱ ሕፃን ፖለቲከኛ አይደለም። የ5 ዓመቱ ሕፃን ሃይማኖት ሰባኪ አይደለም። የሃይማኖት ጥላቻ ሰባኪ አይደለም። የፖለቲካ ሰባኪ አይደለም። የእንትን ዘር ሰባኪ አይደለም። ገና ታዳጊ ሕፃን ገደለው። እሱም የአርባ ምንጭ ከፍተኛ ፍርድ ቤት የሞት ፍርድ ፈርዶበታል። አዎ ለእናቱ ልጁን አይመልስም፣ ለአባቱም ልጃቸውን አይተካም። አዎ ለወላጆች ሞት አይተካም፣ የልጃቸውን ሕይወት አይመልስም። ለፈጣሪም ያንን ልጅ በምላሹ አይሰጠውም። ፈጣሪ ያውቃል። ንጹሕም በንጹሕ ስፍራ ማስቀመጥ ያውቅበታል። ለገዳዩም ፍርዱን ይሰጣል። ያውቃል። አምላክ ያውቃል ሁሉን ነገር። ለሰማነው ለእኛም የዛን ሕፃን ልጅ የሚተካ ሌላ ሕፃን ልጅ ሲሰጥ ያኛው ሕፃን የራሱን እንጂ ይዞ የመጣው ይሄኛውን እንደማይተካ እናውቃለን። አዎ ግን በሰላም እንኖርበት ዘንድ አጋቾች ይታቀቡ ዘንድ ለሟቾችም ውሳኔው ተገቢ ይሆን ዘንድ ፍርዱ አቻ ይሆን ዘንድ ለገዳዩ የሞት ፍርድ ተፈርዶበታል። ታዲያ ለደፋሪውስ እንደው የሞት ፍርድ አያንሰውም? የገዛ ልጆቹን ለ7 ዓመታት የደፈረውን አባት ያንሰው? የአርሲ ሕዝብ ደፋሪ አባት አለው። የአርሲ ሕዝብ ልጆቹን የገዛ ልጆቹን እየደፈረ የሚያሳድግ አባት ነው። እነዛ ልጆች ከ20 ዓመት በኋላ የሚወጣ አባታቸውን ሲያዩ አባዬ ብለው ነው የሚጠሩት። አያሳፍርም? የደፈራቸውን ከሚያገቡት ባላቸው እኩል ቁጭ አድርገው ነው የሚጠብቁት። ሁለቱ መንታ ልጆች ያዩታል። የደፈራቸው አባታቸው ያገባቸው ባላቸው ጋር ቁጭ ብለው ሲያዩት ምን ይሰማቸዋል? ከመግደል አይተናነስም እኮ። እነዛ በሃይማኖታቸው ምክንያት ተለይተው ለታረዱትና ለተገደሉት እኮ ለነሱ ድምፅ መሆን ያቃተው ህዝብ ነው እንደገና ይሄኛው መከራ እየደረሰበት ያለው። ሁላችንም ድምፅ ነው። እንደውም ለነገሩ መከራ የበዛበት እኮ እዛ ሆኖ ቅርብ ሆኖ ብሔሩ ሆኖ ጎሳው ሆኖ ከማህበረሰቡ መካከል ሆኖ መናገርና መጻፍ ያቃተው ህዝብ እኮ ነው የሚከብደው። እሱ ነው እኮ የከፋው። የሱን የሚናገርለት የለም። አዎ ከገዳዮቹ ከአራጆቹ መካከል ተቀምጦ ድምፅ ማሰማት አለመቻል እኮ ነው የሚያመው። አሁን ደግሞ እንሰማለን አርባ ምንጭ ላይ ለገደለ ይገደል ፈረደበት። እንግዲህ ፍርድ ሰጪውን ፍርድ ወሳኙም እግዚአብሔር ነው። ለሱ እንሰጣለን እኛ። እስከ ዛሬ ጠንቋይ ኦርቶዶክስ ቤት ነው ያለው፣ በሌላው በሚነገርበት ማለት ነው። በነገራችን ላይ ኦርቶዶክስ ጠንቋይ የላት። ኦርቶዶክስ ጠንቋይ አታመርት። ጠንቋይ ራሱን ነው የሚያመርተው። ጥንቆላ የእግዚአብሔር ያልሆነ የሰይጣን የሆነ ተቀጽላ ነው። የሰይጣን አባሪ ማለት ነው ጠንቋይ ማለት። ታዲያ ጠንቋይን ሁሉ ጊዜ ኦርቶዶክስን በሚተቹ አንደበቶች ዛሬ በራሳችን ቤት ጠንቋይ አለ ብለው ሲናገሩ መስማት አሁን ወደ ልቦናችሁ ተመልሳችኋል ያሰኛል። ወደ ኦርቶዶክስ ቤት ጠንቋይ አለ። ኦርቶዶክስ ቤት ያለ ጠንቋይ ያለ ከመሰላችሁ ጠንቋዩ ግለሰቡ ከኦርቶዶክስ ቤት ሳይሆን ከኦርቶዶክስ ቤት ግብር የሚቀበል ግለሰቦች ጋር ግብር የሚቀበል አምልኮቱ ለሳጥናኤል የሆነና ግብሩ ለሳይጠናኤል የሆነ ግለሰብ ነው እንጂ ቤተክርስቲያን ንጽሕት ነች። እናንተም ጋር ቸርቻችሁ ንጽሕት ነች የምንላችሁ ንጹህ ናችሁ የምትሉት የምትናገሩት ካመናችሁበት እንደዚህ አይነት ሰዎቻችሁን ስታጠሩ ነው። እኛም እያጠራ ነው የራሳችን በቻልነው አቅም እያጋለጥን ወደ አደባባይ እናወጣለን። ይሄው እኔ አይደለሁም የካውንስሉ መሪ ነው የአመራሩ ነው የሚነግራችሁ ሐዋርያው ዘላለም
ስሙት። ከርግማናል፣ ሟርታል። ትንቢቶች እኮ ስለ ግለሰቦች ሳይሆን ስለ ክርስቶስ ነበር። ክርስቶስ ፈጽሞታል። ምን ብለህ ነው አሁን ትንቢት የምትነግረኝ? እግዚአብሔር አዲስ ሐሳብ የለውም። ብዙዎቻችን ተስፋ ቆርጠናል። ብዙ ሰው በቤተ ክርስቲያን ደስተኛ አይደለም። ምን የምታየው የምንሰማው ነገር ትልቅ ሕዝብ ሰብስበ የሃይማኖት አባት መሪዎኛለሁ ተሹሜያለሁ ብለህ ልታሰብ ትችላለህ። እሱ አይደለም። ታዲያ ብዙዎች ካውንስሉ ጥርስ የሌለው አንበሳ ነው ብለው ይናገራሉ። ካውንስሉ ስህተቶችን አቅፎ ይላል። ማን ነው ስህተት? ለምን የጦርነቱ ብዙ ምክንያቶች ግለሰባዊ እንጂ የአካሉ ጉዳዮች አይደሉም። እንግዲህ ከካውንስሉ ስራ አስፈጻሚ ከሆነው ከአፖስትል ዘላለም ጋር ቆይታ የምናደርግ ይሆናል። አብራችን ቆዩ። ጠንቋይ ነቢያቶች እንዳሉ በዚህ ፖድካስት ነው ይፋ የተደረገው። ጠንቋይ ነቢያቶች፣ ጠንቋይ የቸርች መሪዎች፣ ጠንቋይ ሰባኪዎች፣ ጠንቋይ ቀዳሾች፣ ጠንቋይ መሪዎች፣ ጠንቋይ ሐዋርያዎች፣ ጠንቋይ አገልጋዮች አሉ። አዎ አሉ። አደገኛ ነው፣ አደገኛ ነው። ለዚህ ነው ወንጌል እንስበክ፣ ወንጌል ይሰበክ። በአደባባይ ጳጳስ ሆነ ቄስ፣ ፓስተር ሆነ ወንጌላዊ፣ ሼክ ሆነ ኡስታዝ፣ እያንዳንዱ ምዕመኑን መጽሐፉን ይስበከው፣ ይኑረው በተግባር የውሸት አይደለም። መጽሐፉ ሌላ እሱ ሌላ ነው። ቅዱሱ መጽሐፍ ላይ ነው ያለው። አንደበቱ ርኩስ ነው። ጠንቋዩ ተግባሩ ርኩስ፣ ድርጊቱ ግን ቄስ፣ ፓስተር ወይ ሼክ ከመሰለ ውሸት ነው። ይኸው ዛሬ ደግሞ በአደባባይ የካውንስሉ አመራርና መሪ የሆኑት ሐዋርያው ዘላለም ወደ አደባባይ ወጥተው ጠንቋይ ነቢያቶች አሉ አሉ እና ለምዕመኑ አነግሯቸው። መሪ ናቸው አይደለም? የካውንስሉ መሪዎች ናቸው አይደለም? እንትና ጠንቋይ ነው ለምን አትሉ? ጠንቋይ ነው ብትሉት ቸርች የሚሄደው እኮ ይቀራል። በእናንተ ስራ አይደል ያለው? ለምን አትነግሩትም? ካረጋገጣችሁ ለምን አትነግሩትም? ነው የማህበራዊ ሚዲያ አጀንዳ ነው አይደለም? እንደሚጠነቁሉማ በተግባርም በማስረጃ ማሳይተናችሁ እናውቃለን እኛ። የጥንቆላ ምክንያቱም ጥንቆላ እውነት ስላልሆነ፣ ጥንቆላ ከሳጥናኤል እንጂ ከእግዚአብሔር ወገን አይደለም። ጥንቆላ ሟርት ነው። ሟርቶቹም ዝበታዎቹም ሌሎቹም በእግዚአብሔር ላይ መሳለቅ ናቸው። ይኸው ሟርቶቹን የተናገረው ሐዋርያው ዘላለም ነው፣ የካውንስሉ አመራር። እኔ አይደለሁም። በፕሮቴስታንት ቤት ጠንቋይ ነቢያቶች አሉ ተባላችሁ። ይሄ ጅብ ቦሌ አራብሳ ላይ ዛሬ ሌሊት የተገደለ ነው። ማታ መኪና ገጭቶ የተገደለ ነው። ማታ ጠዋት ላይ ህዝቡ እንደዚህ እያደረገ ነው። የቡዳ መንፈስ ያባረራል ብለው የጅቡን ቆዳ እንዲገፉታል። ይህን የሚገፋው ጴንጤ ነው፣ ኦርቶዶክስ ነው፣ ሙስሊም ነው ምናምን ነው አላላችሁ። ሁሉም ናቸው። ነዋሪው ነው ቆዳውን የጫር እየተቆራረጠ ይዞ ይሄዳል። አሁን ይሄንን ነው አማኛለን የምንለው። ይሄንን ነው እምነት ይከተላል የምንለው። የጭብ ቆዳ ፈልጎ አጋንንት ለማባረር የሚጠራውን ግለሰብ ነው ቤተክርስቲያን ተሳለመ፣ መስጊድ ሰገደ፣ ቸርች ሄደ ተሳለመ የምንለው፣ አመለከ የምንለው። ይሄንን ነው እንግዲህ። ይሄንን ህዝብ ቦሌ አራብሳ ላይ ዛሬ ነው የምነግራችሁ። ይሄን መረጃ ያጋለጠው አንድ ፖሊስ ነው። ፖሊስ መኪና ገይቶት ከተገደለ በኋላ ወደ ከመንገድ ላይ ዞር አድርገውት ጠዋት ሲሄድ ሊያልፍ ሲሄድ ጅቡን ቆዳውን ይገፋዋል ህዝቡ ተሰብስቦ። እና ይሄ ህዝብ ነው አሁን እግዚአብሔር አለ የሚለው። እና አሁን ይሄ ህዝብ ነው ቆዳ እየጠበቀ የጅብ ቆዳ እየፈለገ እየቀደደ የሚይዝ ህዝብ ነው እንግዲህ አላህን አመልካለሁ፣ ኢየሱስን አመልካለሁ፣ እግዚአብሔርን አመልካለሁ እያለ የሚከታተለው። ፍርዱን እናንተ የምትሰብኩት ህዝቤን ነው፣ የምንሰብከው ህዝቤን ናቸው። ይሄን ህዝብ ነው ማንቃት ያለብን። ትናንትና አንድ ዜና ቢቢሲ ላይ ይቼ ነበር። ይሄንን ዜና ህፃናትን እየሰረቁ በመግደል አካላቸውን የሚሸጡ የሴራሊዮን ጠንቋዮች አለዋል። ፓስተሮች ሲሉ ህፃናቶች መጥፋት መጀመራቸው በተደጋጋሚ ሲነገር ዜና ሰምታችሁ አታውቁም? ከቅርብ ዓመታት ወዲህ በጣም ብዙ ህፃናቶች ይሰረቃሉ። ሬሳቸውም ወንዝ ዳር ተጥሎ ይገኛል። ቀበና ወንዝ፣ አቃቂ ወንዝ በጣም ብዙ ህፃናቶች ሬሳቸው ተገኝቶ ያውቃል። እዚህ ዮሴፍ አካባቢ፣ አዲሱ ሰፈር አካባቢ ህፃናት ተጥለው ተገኝቶ ያውቃሉ ሬሳቸው።
ይሄን ሰምታችሁ አታውቁ? እና ሐዋርያው ዘላለም አካል እየቆራረጡ የሚሸጡ ጠንቋዮችስ እንዳሉ አትነግረንም? ሴራሊዮን ተገኘ ኢትዮጵያ የሚነገረው መቼ ነው? ቢቢሲ ነው የነገረ። ለማንኛውም የጠንቋይ ቅዱስ የለውም እርኩስ እንጂ ክፉን ብቻ ነው የምናውቀው። ምክንያቱም ሰይጣን መልካም ስራ ሲሰራ እናውቅ። ይሄን ነፍሰ በላ ታውቁታላችሁ አይደል? እጄ ቆረጠውን ነፍሰ በላ። ይሄ ነፍሰ በላ አማራ ክልል ላይ ደቡብ ወሎ ዞን ላይ የሰው እጅ መሬት ላይ አድርጎ እጅህን አድርግ ብሎት ከሞትና ቀኝ ጆሮውንና እጅን ከመቆረጥ ብሎት ቪዲዮ እየተመላለሰ ነው ማህበራዊ ሚዲያዎች ላይ። እጅን ቆርጦት 2017 ሚያዝያ ላይ ተቆረጠ ነው። እንደምታዩት እዚህ ፎቶ ላይ ግንባሩን አይታችሁታል። ማህበራዊ ሚዲያ የእስልምና እምነት ተከታዮች የዚህን ዘግናኝ ሁኔታ ከመናገር በላይ እዚህ ሰውዬ ላይ ስላልታየ በወቅቱ መስቀል ግንባሩ ላይ ያደረጉለት። ይኸው መስቀሉ። ይሄ መስቀል የንቅሳት መስቀል ግን ለሃይማኖት ፖለቲከኞች አጀንዳ እንዲሆን ተፈልጎ ኦርቶዶክሶች እንዲሆኑ ተፈልጎ ግንባሩ ላይ መስቀል ተሰራለት። ቪዲዮ አለ። ምንድነው መዝሙር ክላሲካል ተደርጎ ሻማ እያበራ የተቀመጠበት። አንገቱ ላይ ክር ያደረገ ጴንጤ ስንት ነው ያለው ኢትዮጵያ ውስጥ? እልፍ ነው፣ እልፍ። በጣም ብዙ ጴንጤ ያለ እና ነፍሰ ገዳይ ሃይማኖተኛ የለንም እኛ። ነፍሰ ገዳይ የሰው ልጅን በዘገናኝ ሁኔታ እየገደለ ህዝብን የገዛ ወንድሙን የሚገል ሃይማኖተኛ የለንም ኦርቶዶክሶች። የተፈለገው ግን ኦርቶዶክስ ላይ ነው ጥላቸው። ውሸቴን ከመሰላችሁ አብዱል ጀሊል ሼክ አሊ ካሳ ነው ይሄንን የጠፈው ያጋራው ሼር ያረገው። ተስቦ ከቤተ ክርስቲያን ጋር ለመለጠፍ። የኛ አጀንዳ ደግሞ ቤተ ክርስቲያንን ነፃ አውጧት። ቤተ ክርስቲያን ነፃ ነች። ነፍሰ ገዳዩ አጠገባችሁ ነው ያለው፣ እጃችሁ ላይ ነው ያለው። የለቀቃችሁት እናንተ ናችሁ። አሁንም ይመላለሳል ያልከው አንተ ነህ። እዛው አስይዘው። የተቆረጠው ልጅ ደግሞ እዛው ሸዋሮቢት ላይ እየለመነ ነው አይደለም? እሱን ማህበራዊ ሚዲያ ላይ ያወጡትና ቢያንስ ራሱን የሚያቋቁምበት ለምኑ የማይኖርበት ህይወት ይሰጠው። ይሄን ነፍሰ ገዳይ ግን በወንጀል ይጠየቅ። ቤተክርስቲያንን አትንኩብን፣ ተዋት። ቤተክርስቲያንን ተዋት። መስቀል የሳላችሁት እናንተ ናችሁ። ይኸው መስቀሉ ተስሏል። በአንተ ገጽ ላይ ነው ያገኘሁት። መስቀሉ ግን የለም። ይኸው ሲገድለው ሲቆርጠው። ነፍሰ በላ ለመፍጠር ሌላ ቂም ያለው ትውልድ ለመፍጠር መስቀል እየሰራችሁ መስቀል አናቱ ላይ እያደረጋችሁ ከቤተ ክርስቲያን ጋር አያይዛችሁ ህዝበ ክርስቲያኑን ለማጫረስ አትዶልቱ። ሲጀምር እየዶለታችሁ እንደሆነ እናውቃለን። ግን ከማስረጃና ከመረጃ ጋር አቀርብላችሁ። የታለ የተነቀሰው መስቀል? እዚህ ጋር ይሄ ሲቆርጠው ከቪዲዮ ላይ ስክሪንሾት የተደረገ ፎቶ ነው። የታለ መስቀሉ? ማህበራዊ ሚዲያዎች ላይ መስቀል አለው ግንባሩ ላይ። የታለ መስቀሉ ታዲያ? እኛ ከገዳዩ በላይ ስለተቆረጠው ሰው ከዚህ ጭካኔ በላይ ስለሚቆረጠው ሰው ማዘን ይጠበቅብናል። ምክንያቱም ግፍ የተፈጸመበት ሰው አለ። ያንንም ህግና መንግስት ይዞ ለወንጀል ለፍርድ ያቀርብልን፣ ይቅረብ ለፍርድ። እምነቱ ምንም ይሁን አይመለከተንም። ወንጀለኛ ነው ለኛ። ወንጀለኛን በወንጀለኛነቱ እንጂ በማንነቱ ለመለየት ከፈለጋችሁ ሰው ነው ራሱ። ነፍሰ ገዳይ ሙስሊም አለ፣ ነፍሰ ገዳይ ኦርቶዶክስ አለ፣ ነፍሰ ገዳይ ጴንጤ አለ፣ ነፍሰ ገዳይ አማኝ አለ፣ ነፍሰ ገዳይ የሆነ ሃይማኖት የሌለው ሰው አለ። ነፍሰ ገዳይነቱ እንጂ ሃይማኖቱ ግደል አላለው። ብላት አታውቅም፣ ቤተክርስቲያን ብላት አታውቅም። ስለዚህ ከቤተክርስቲያን ጋር ማጠቃጋት ነገ ገጀራ ሳይ ህዝብ ለማዘጋጀት ነውና እዛ አካባቢ ያላችሁ ይሄን ስብከት የምትሰሙ ይሄን ሚዲያ የምትከታተሉ ሰዎች መረጃውን አጋሩልን። ገዳማውያን በዚህ መገናኘት የሚጠቁ ናቸው። ቤተክርስቲያን በዚህ ጉዳይ የምትጠቃ ነች። ብዙ ምዕመን የሌላ እምነት ተከታይ ያሉበት አካባቢ ላይ ካሆኑ ጥቃት ሊደርስባችሁ እየተዘጋጀ ነውና ራሳችሁን አዘጋጁ፣ ተደራጁ፣ ንስሐ ግቡ፣ ስጋው ደግሞ ተቀበሉ። ተደራጅታችሁ ስጋው ደግሞ ተቀበሉ፣ ንስሐ ግቡ፣ ተማከሩ ከሌላው ምዕመን ጋር እንዴት እንደምትኖሩ። ቤተክርስቲያን ስብከቷ ሰማያዊ ነው። የዓለም በሬ የዓለም ስጋ አይደለም። ስብከቷ ሰማያዊ ነው። ስብከቷ ከሌላው ጋር በሰላም ስለመኖር ነው። ይህን ስነግራችሁ
እንዲህ አይነት ፎቶ ለምትለጥፉ ሰዎች ምላሽ እንዲሆን እናንተ ራሳችሁ ይህን መረጃ ለሁሉም ሰው አዳርሱት። የመጨረሻው መልእክት የሚሆነው ዛሬ መልእክት የሚሆነው ታኅሳስ 5 በሚሊኒየም አዳራሽ እንዳትቀሩ የሚል ነው መልእክት። እንዳትቀሩ ሁላችሁንም ነው ጥሪ ማስተላለፍ። 20 ትኬት አላችሁ። እዚህ ቻናል ላይ ገብታችሁ ይህንን ቪዲዮ ተከታተላችሁ ከስር ባለው ስልክ ቁጥር ደውላችሁልኝ 20 ትኬት ቀድማችሁ የደውላችሁ የሚሊኒየም መግቢያው ትኬት ይሰጣችኋል። አብረን እንገባለን። ከኔ ጋር ነው የምንገባው ዛሬ በታኅሳስ 5 ማለት ነው። የነበረው ቆይታ ይህን ይመስላል። አርያ መካሻ ነበር ፕሮግራም አዘጋጅቼ ያቀርብኩላችሁ። ሰናይ ቀን